በአገልግሎታችን መሰረት እየጣልን እያደግን ከሆነ አራት ነገሮችን አይተናል፣ ወይም ደግሞ አራት ነገሮች ይታያሉ። ስር እየሰደድን ከሆነ ወይም ደግሞ አንድ ሰው በክርስትናውና በሕይወቱ በአገልግሎቱ ስር እየሰደደ እያደገ ካለ አንደኛ የአገልግሎቱ ምንነት መረዳት ይችላል፣ ወይም ደግሞ የአገልግሎትን ምንነት ወደ መረዳት ይመጣል። አገልግሎት ማለት ምን ማለት ነው የሚለውን እየተረዳ ይመጣል፣ ወይም ደግሞ ይረዳል። ለምንድን ነው? አሁን እያደገ ነው። ስለዚህ ምንድን ነው አገልግሎት ማለት የሚለውን የአገልግሎትን ምንነት ወደ መረዳት ይመጣል። ሁለተኛው ደግሞ አንድ ሰው እያደገ በክርስትናው በአገልግሎቱ እያደገ ስለመሆኑ የሚታወቀው አገልግሎት ምን እንደሆነ ተረድቷል። የአገልግሎቱን ጥሪ ይለያል። እግዚአብሔር ለምን ጠርቶኛል ብሎ የተጠራበትን ጥሪ ያጣራል። ወይም ደግሞ ይሄ ጸጋ በእኔ ውስጥ አለ ብሎ ይለያል። ዝም ብሎ የራሱ ባልሆነ ነገር አይታገልም፣ ጉልበት አያወጣም። ድሮ ይሄን ነገር እኔ እንደሞከርኩ አስታውሳለሁ። ምክንያቱም በመድረክ ላይ ያየኋቸው ሲያገለግሉ ያየኋቸው ነገሮች ወይም ደግሞ እነዚያ ጸጋዎች ለእኔ ለምን አይሆኑም ብዬ የሞካከርኩበትን ጊዜ አስታውሳለሁ። ሞክሬ ሳይቀጥል ሳይሳካ ወደፊት ሳይገፋ ይሄንን አይቻለሁ፣ በራሴ ህይወት ማለት ነው። ወደ ማንም ምሳሌ ደግሞ ያ ነገር ምን አይነት ነው? ተራራ እንደ መግፋት የሚከብደው ቀሎ አይታይም። አንድ ሰው የራሱ የሆነ ነገር በራሱ ሲካሄድ ተራራ አይሆንበትም፣ ትግል አይሆንበትም። ቀለል ብሎት እየተሳካለት ይቀጥላል እንጂ አይቸገርም። ስለዚህ ይሄ የኔ ነው ብሎ መለየት የሚቻልበት መንገድ አለው ማለት ነው፣ ጥሪን መለየት። ሌላው ደግሞ ይሄ የኔ ነው ብሎ መቀበል፣ ጥሪን መቀበል። ይሄ አግኝቻለሁ፣ የራሴ አከናውናለሁ፣ እግዚአብሔር ሰጥቶኛል፣ በዚህ ቀጥላል ብሎ መቀጠል ይችላል ከለየ በኋላ ማለት ነው። ምናልባት ይህንን እናንተ ለራሳችሁ በደንብ መግለጥ ትችላላችሁ፣ በደንብ ማብራራት ትችላላችሁ። ጥሬን አግኝቻለሁ፣ ስለዚህ ይሄ ጥሪ እኔ መቀበል አለብን። እነዚያ ነቢያት እግዚአብሔር ወደ እነሱ ሲመጣ አፈፍ አድርገው ተቀብለው ሊያደርጉት እንደተነሳሱ እንዲሁም በክርስቶስ ስር ሰዶ የሚያድግ ሰው ጥሪውን ይቀበል። በጥሪው ላይ አይዘነጋም። እሞታለሁ እንጂ ይሄን ነገር ሳልይዘው ይሄን ሳልቀበለው ብሎ አያመቻምች፣ እስከሚቀበል ድረስ ይተጋል። ሌላው የመጨረሻውና አራተኛው አንድ ሰው ስር ሰዶ ማደግ ሲጀምር ራሱን ያዘጋጃል። ለዛ ለተቀበለው አገልግሎት ለተቀበለው ጥሪ ራሱን ያዘጋጃል። ራሱን ሲያዘጋጅ አንደኛ ህይወቱን ያዘጋጃል። አንድን ነገር በአንድ ነገር ውስጥ ለማድረግ ሲታሰብ ሊደረግ ዘንድ ያለውን ነገር ሳይሆን ይሄንን ነገር መያዝ ይችላል። በአንድ በርሜል ውሃ ወይም ሌላ መጠጥ ለመጨመር ሲፈለግ በርሜሉ አሁን መያዝ ይችላል። ቀዳዳ አለው፣ ውስጡ ንጹህ ነው፣ ምን አይነት ነው ብሎ የበርሜሉ ማንነት መዘጋጀት አለ። ከዚያ በኋላ የተዘጋጀውን ነገር በዛ በርሜል ላይ ይጨመራል። ስለዚህ አንድ ሰው አገልግሎቱን ወይም ጥሪውን ተረድቷል፣ ጥሪውን ለይቷል፣ ጥሪውን ተቀብሏል። ከዚያ በኋላ ለዛ ጥሪ ራሱን ያዘጋጃል። የሚዘጋጅባቸው የተለያዩ መንገዶች አሉ። ህይወቱን ወይም አሁን እንደሚለው ህይወቱን ያዘጋጃል። ከኔ ጋር ናችሁ? አሪዊዝሚ ራሱን ያዘጋጃል፣ ማንነቱን ያዘጋጃል።
ሁለተኛ ደግሞ በመቀበል ያዘጋጃል፣ በመጸለይ ያዘጋጃል፣ በማንበብ ያዘጋጃል። ጌታ ሆይ ስጠኝ እያለ እኔ እኮ አሁን ለማስተላለፍ ተዘጋጅቻለሁ። አሁን ማስተላልፈው ነገር ደግሞ ከኔ አይደለም ከአንተ ነው። ስለዚህ ከአንተ የሆነውን ነገር አምጣ። አሁን እዚህ መድረክ ላይ የምናያቸው ነገሮች ሁሉ ከምን የመጡ ናቸው? ከዝግጅት የመጡ ነገሮች ናቸው። ኢቨን ጸሎት አትጸልይ ፕሮግራም ብራ ሲባል ራሱ ምንድን ነው የምንለው? እኔ እኮ አልተዘጋጀውም፣ እኔ እኮ አላሰብኩበትም፣ አእምሮዬን አላዘጋጀው፣ ልቤን አላዘጋጀው፣ ምን ማጸለይ እንዳለብኝ አላሰብኩም። ስለዚህ ማሰብ አለብን እንልልን። ምንድን ነው? ዝግጅት ነው። ስለዚህ አንድ ሰው ጥሪውን ከተቀበለ በኋላ ያንን ጥሪ ለማስተላለፍ ምን ያደርጋል? ያዘጋጃል። አንደኛ ህይወቱን ያዘጋጃል። ሁለተኛ ደግሞ የሚያስተላልፈውን ነገር ኮሌክት ያደርጋል፣ ያጠራቅማል በመጸለይ። ልክ እኛ ውጪ ወጥተን በተለያየ ስፍራ ተገኝተን ቤታችን ወይም ኑሯችን በዚህ ምድር በቤት የሚበሉ ሰዎች አሉ፣ ውጭ የሚበሉ ሰዎች አሉ፣ ይሄም ያን ይፈልጋል እያለን እየሰራን አካውንታችንን ሙሉ እያደረግን ለቤታችን እንደምናዘጋጅ ሁሉ አገልግሎታችንም እንደዛው መዘጋጀትና እንደዛው ማጠራቀምን ይፈልጋል። መጽሐፍ ቅዱስ ማንበብ ይፈልጋል። መጽሐፍት ማንበብ ይፈልጋል። የቅዱሳንን ህይወት ማየት ይፈልጋል። ቅዱሳን ካገለገሉበት መንገድ ላይ አቅጣጫን መሰብሰብን ማጠራቀምን ይፈልጋል። ዝግጅት ይፈልጋል። እኔ ማለት እኮ ዶክተር ነኝ፣ እኔ ማለት ፕሮፌሰር ነኝ ብሎ ማንም በእግዚአብሔር መድረክ ላይ ፕሮፌሰሮች ስለሆኑ መድረክ ላይ ቆመው ስሙ ዶክተር እንትና ብለው የቆሙ የተናገሩ ሰዎች የሉም። በእግዚአብሔር መድረክ ላይ ራሳቸውን ባለቤቱ ኃላፊው እግዚአብሔር ነው ብለው ከእግዚአብሔር ተቀብለው ራሳቸውን አዘጋጅተው ኮሜንታሪን አገላብጠው መጽሐፍ አገላብጠው በብዙ ነገር ራሳቸውን ሞልተው ይመጣሉ እንጂ በራሳቸው ተማምነው አይቆሙ። ስለዚህ የተቀበልነው ጥሪ አንዳንዴ በመከራም እንዘጋጃለን። በማይመቹ ሁኔታዎች ውስጥ መከራ ስላችሁ የሆነ ሞት ወይም የሆነ እሳት አድርጋችሁ አታስቡ። በምናልፍባቸው መንገዶች ያልተመቹን ነገሮች ዛሬ የገጠሙን ለጥሪያችን መከራዎቻችን ናቸው። እነዛንን በመታገስ ራሳችን እናዘጋጃለን ማለት ነው። ስለዚህ ስር ሰደን ወደ ታች በክርስቶስ ላይ ማደጋችን እነዚያን አራት ነገሮች ይጠይቃል። ስለዚህ ዛሬ ደግሞ ሁለተኛው ፓርት ወደ ላይ ማደግን እናያለን። ሁለተኛው ፓርት ወይም ሁለተኛው አቅጣጫ ወደ ላይ ማደግ ነው። በክርስቶስ ላይ ስር ሰደን ወደ ታች አድገናል። አሁን ስራችን ጸንቷል። አሁን አነቃነቅም። ወይም ደግሞ የሚገፋን ነገር ቢመጣም መግፋት መጣል አይችልም። የሚነቅል ነገር ቢመጣ መንቀል አይችልም። አሁን ስራችን ወደ ታች ሰደናል፣ ቆመናል። በክርስቶስ ላይ አምነናል፣ አድገናል ወደ ታች። አሁን ወደ ላይ መታነስ ጊዜ ነው። ወደ ላይ ማደግ ጊዜ ነው። ሁለተኛው የአገልግሎት ወይም የመንፈሳዊነት የእድገት አቅጣጫ ወደ ላይ ማደግ ነው። በአገልግሎታችን የእድገት መሰረት በመጣል ወደ ታች ማደግ እንደተገባን ሁሉ ወደ ላይም ደግሞ ማደግ ይኖርብናል ወይም ደግሞ ይኖርበታል። ይህ ማለት ወደ እግዚአብሔር ማደግ ማለት ነው። ወደ እግዚአብሔር ስናድግ ደግሞ ምን አይነት ነገሮች ናቸው በህይወታችን ወይም ደግሞ በአንድ ሰው ህይወት ውስጥ የሚታዩ? ወደ እግዚአብሔር አስተሳሰብና ፍጹምነት ማደግ ይመጣል። ይሄ ወደ ላይ ማደግ ደግሞ ምን ያመጣል? ወደ እግዚአብሔር አስተሳሰብ እና ወደ ፍጹምነት። ጳውሎስ በኤፌሶን ምዕራፍ 3 ላይ ስለ ኤፌሶን ቤተክርስቲያን ሲጸልይ መጨረሻ ላይ የተናገረውን ነገር የመጨረሻ አጀንዳዋ ወይም ደግሞ ሐሳብ ወደ እግዚአብሔር ፍጹም ሙላት ታድጉ ዘንድ እያለ ይጸልያል። ወደ ፍጹም ሙላት እግዚአብሔር ምን ያህል ነው ፍጹምነቱ? ምን ያህል ነው ሙላቱ? ምን ያህል ነው እውቀቱ? ምን ያህል ነው አስተሳሰቡ?
ምን ያለው ማንነቱ በዛው ክፍል ላይ ምንድን ነው የምለው? ስፋቱም ርዝመቱም ከፍታውም ጥልቀቱም ከመታወቅ በላይ ያለፈውን የእርሱን ፍቅር የእርሱን ማንነት ለማወቅ ትበረቱ ዘንድ ይላል። የእግዚአብሔር ማንነት ከመታወቅ በላይ። ስለዚህ እናንተ ስታድጉ በእግዚአብሔር አስተሳሰብና በእግዚአብሔር ፍጹምነት ወደ እግዚአብሔር ፍጹምነት እናድጋለን ማለት ነው። በእርሱም በእግዚአብሔር አስተሳሰብና ፍጹምነት ውስጥ ስናድግ በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። ምን አገልግሎት? ሉቃስ ምዕራፍ 1:74 ማንበብ ትችላላችሁ። እዛ ጋር በእርሱ ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ ቅድም ያልኩትን በመጨረሻኛው ፖይንት ላይ ስለ ዝግጅት የተናገርኩትን እዚህ ጋር ማስገባት ይችላል። በጽድቅ በቅድስና በፊቱ እንድናገለግለው እግዚአብሔር አገልግሎትን ሰጣን። አገልግሎት ከማን ነው? አንዴ በለስ አገልግሎት ከማን ነው? ምንን ሰጣን ነው እያለ ያለ? አገልግሎትን ሰጣን። አገልጋይ አገልግሎቱን ያገኘው ከምድር ከሚወዳቸው ዘመዶቹ ወገኖቹ ወይም ደግሞ ብር ስላለው ገዝቶ አይደለም። እግዚአብሔር ከላይ የሰጣ ነው። ስለዚህ አገልግሎቱ ተሰጥቶናል። ከማን? ከእግዚአብሔር። አገልግሎቱን እንዴት እናገለግላለን? በቅድስናና በጽድቅ በእግዚአብሔራዊ አስተሳሰብና በእግዚአብሔራዊ ወደ ፍጹምነት በማደግ እናገለግላለን። በጽድቅ በቅድስና በሰው ፊት በእግዚአብሔርም ፊት በቅድስና በጽድቅ እናገለግላለን። የምናገሩን ወይም የሚነግሩን ነገር ወይም ደግሞ እንትና ማለት እኮ ብለው ሰዎች የሚሉት ነገር ሳይኖር በሁለተኛ ቆሮንቶስ ላይ ጳውሎስ እንደዚህ እያለ ይናገራል። ስለምናገለግለው ለጋስ ስጦታ በሰውም ፊት መልካም የሆነው በእግዚአብሔር ፊት መልካም የሆነውን ሁሉ እናስባለን። ይህንን ቀጥታ አንድ ዘማሪ ዘምራ ዛሬ በምድር ላይ የለም። እሱ በእግዚአብሔር ስም ነው። ግን መዝሙሩ ሁሉ ጊዜ በጣም ህይወቴን የሚነካ መዝሙር ነው። ስለምናገለግል ለጋስ ስጦታ እንጠነቀቃለን ተግተን ለጌታ በጌታ ፊት ብቻ ያይደለውን እየመረመርን በሰውን ፊት መልካም የሆነውን እናስባለን። አንዳንድ ጊዜ ስለ ሰው ነው ልቤ ከእግዚአብሔር ጋር ከሆነ ይሄ ብዙ ሰው የሚለው አባባል ይህ መጽሐፍ ቅዱሳዊ ነው አይደለም። ይህ መጽሐፍ ቅዱሳዊ አሁን እሱን ይህ ደመቃዊ ብዬ ልጥራው ማለት እሱም አይቀበለውም ለማለት ፈልጌ ወይም አንዳችን አንድ ሰውም አይቀበለውም። ልቤ ከእግዚአብሔር ጋር እኔ እኮ ከእግዚአብሔር ጋር ይኸው እግዚአብሔር አንተ ብቻ ከኔ ጋር ልቤ ንጹህ ይሁን እንጂ እኔ እቀበልሃለሁ። ከማንም ጋር ንክኪ አይኑር። ከማንም ጋር ንክኪ የማይኖር አገልግሎት እንድናገለግል አልተጠራንም። እግዚአብሔር ብቻውን አይደለም የሚገለገለው። እግዚአብሔርን የምናገለግለው ከወንድሜና ከእህቴ ጋር ሆኜ ነው። እግዚአብሔርን የምናገለግለው ከህዝብ ጋር ሆነን ነው። በህዝብ መካከል እየተመላለስን ህዝብን ነው የምናገለግለው። ትላንትና በከተማ ውስጥ እንደዚህ ዝም ብለን ያላመነውን እየነካካን የምንጓዘው ለምን? ዝም ብለን ብንኖር ምን ችግር አለ? አደራ አለብኝ፣ ተጠያቂነት አለብኝ ልናገር። ለምን? ይሄን ሰው ለማገልገል ነው እኮ የተጠራነው። እኔ ከሰው ጋር ጉዳይ ነኝ።
እኔ እኮ ራስን ለይቼ በስርዓት ታጥሬ በሆነ ተከብቤ መኖር የሚፈልግ ሰው ነኝ። ኢት ኢዝ መጽሐፍ ቅዱሳዊ ላይፍ ሪሊ። እግዚአብሔር እርስ በርሳችን ተያይዘን እርስ በርሳችን ተቀናጅተን ሰውን እያገለገልን እግዚአብሔር የረሃብ ችግር አለው? እናንተ ተርቤ አልመገባችሁኝም፣ ታምሜ አልጠየቃችሁኝም፣ ታስሬ አልጠየቃችሁኝም እያለ የምናገረው እግዚአብሔር ሰው ነው? እነዚያን ነገሮች ስናደርግ ማንን እያገለገልን? እግዚአብሔርን ነው እያገለገልን ያለን። በቤታችን አምተን የሆነ ድሃ ስንመገብ እግዚአብሔር ነው እየመገብን ያለን፣ እግዚአብሔር ነው እያገለገልን ያለን። ስለምናገለግለው ስለተሰጣን ለጋ ስጦታ እንጠነቀቃለን። እንዴት? በሰው ፊት መልካም የሆነውን እያሰብን በጌታ ፊት ደግሞ መልካም የሆነውን እያደረግን እንጠነቀቃለን። ለዚያ ለተጠራንበት ለተሰጣን ቅድም ሀፋፍ አድርገን ለተቀበልነው ለዛ ጸጋ ይሄ ሀፋፍ አድርገን እግዚአብሔር እኮ ጠርቶኛል፣ እኔ ተጣርቻለሁ፣ እኔ እኮ አለ ካልን ሌላውንም ነገር ሀፋፍ አድርገን ተቀብለናል። መከራውን ሀፋፍ አድርገን ተቀብለናል። መገፋቱንም ሀፋፍ አድርገን ተቀብለናል። ከሰው ጋር እንዴት መኖር እንዳለብንም ከሌሎች ጋር እንዴት መኖር እንዳለብንም ሀፋፍ አድርገን ተቀብለናል። መኖር አለብን። ካልሆነ እኮ እግዚአብሔርን እያገለገልን እግዚአብሔር ሌላውን የምናገለግልበትን ጸጋ ሰጣን እንጂ ቆይ ይሄ ለቤተ ክርስቲያን እግዚአብሔር ስጦታዎችን ሰጣ ይላል። ሰጣለን ሰጣ ሌሎችን ማገልገል የማያስፈልግ ከሆነ እነዚህ ዘጠኙም ቢሆኑ ከሰው ጋር ሌላውን ማገልገል የማያስፈልግ ከሆነ እግዚአብሔር የጸጋ ስጦታዎችን ለምን ይሰጣል? ለራሳችን እንድንኖር እንደሆን እነሱ አያስፈልጉ። ለእኛ ለራሳችን አያስፈልጉ። ለእኛ ለራሳችን የሚያስፈልጉ እነማን ናቸው? የመንፈስ ፍሬ ናቸው። እነሱ ናቸው ለራሳችን ህይወት የሚሆኑት፣ ህይወታችን የሆኑት እነሱ ናቸው። ስጦታ ግን ለሌሎች እንድንሆን፣ ሌሎች በእኛ እንድታነጹ፣ እንዲፈወሱ፣ እንዲጽናኑ፣ እንዲበረታቱ፣ ሌሎች ወደ እግዚአብሔር እንዲቀርቡ የምናደርግባቸው ናቸው። ያ ማያስፈልግ ከሆነ እግዚአብሔር አይሰጣልም። ያ ማያስፈልግ የግል የጥቅም እቃዎቻችን እኮ አይደሉም እነሱ። የክብር የቤታችን ሳሎን የአልጋ ክፍሎቻችን ማቴሪያል እኮ አይደሉም እነሱ። ለቤተ ክርስቲያን አንዱ በአንዱ እንዲታነጽ፣ እንዲፈወስ፣ እንዲጠቀም፣ እንዲባረክ የተሰጡ ስጦታዎች ናቸው። ስለዚህ እግዚአብሔር እነዚያን ስጦታዎች ለምን ሰጠ? ሰው ከሰው ጋር ሆኖ ሌላው አንዱ ሌላኛውን እንዲያደርግ ሰጠ። ስለዚህ የምናገለግለውን አገልግሎት በጌታ ፊት በሰው ፊት መልካም የሆነውን ብቻ እያሰብን በአስተሳሰባችን እግዚአብሔራዊ አስተሳሰብ ይዘን እንድናገለግል ነው የተሰጠው። ስለዚህ ወደ እግዚአብሔር ማደግ ወይም ደግሞ የምናድገው እንዴት ነው? የተለያዩ የተወሰኑ ፖይንቶች አሉን። እነዚያን እናገራለን። ወደ እግዚአብሔር ማደግ የምንችለው እንዴት ነው? አንደኛ የህይወት እድገት፣ እስካሁንም ነካክቻለሁ። የህይወት እድገት በህይወታችን ወደ እግዚአብሔር ስናድግ በህይወታችን እናድጋለን። የመጀመሪያው ድሮ ደርግ በወደቀ ጊዜ በዛን ጊዜ ነው ይሄ አንድ ነገር በልቤ ውስጥ የቀራ። ይሄ ታድሶ ወይም ደግሞ ሪፎርሜሽን የሚባል ነገር ያኔ ነው በአእምሮዬ በትልቅ ስዕል የተቀመጠው። ታድሶ ማለት ምንም ማለት ነው የሚለውን ደርግ ንጉሱ ወጣ ከምድር ላይ ከኢትዮጵያ ምድር። የሱ ደግሞ ተከታዮች ወይም ደግሞ በደርግ ስልጣን ስር የነበሩ ደግሞ ቀርተዋል። ከዛ አሁን አሸንፎ የገባው ኢህአዴግ የሰራው ስራ ምንድን ነው? በደርግ አስተዳደር ውስጥ የነበሩ በየትኛውም ቦታ ላይ የነበሩ ሰዎችን ሁሉ ስልጠና ይሰጥናል። ለረዥም ወራትን ሳምንታትን እየፈጨ ስልጠና ይሰጥናል። የተሃድሶ ስልጠና ይሰጣል።
ምን ማለት ነው ብዬ ሳስብ በዛን ጊዜ የተረዳሁት ነገር ምን ማለት ነው የደርግን አስተሳሰብ እና የደርግን አመለካከት የደርግን እይታ ከአንድ ሰው ውስጥ ፊቆ አውጥቶ የኢህአዴግን እይታና አስተሳሰብ አመለካከት ውስጥ በዛ ሰው ውስጥ መተካት። ድሮ በደርገኛ የሚያስቡና የሚሰሩ የነበሩ ሲጓዙ የነበሩ አሁን በኢህአዴገኛ እንዲመለሱ ማድረግ ማለት ነው። ድሮ ደርግ ሲፈልግ የነበረ ነገር ግን ይሄ አሁን እሱን ኢህአዴግ አይፈልግም። ስለዚህ ኢህአዴግ የሚፈልገውን ነገር አሁን ስልጣን ሊቀበል ሊበራ ዘንድ ባለው ሰው ውስጥ ማስቀመጥ። ትናንት ከወንድሜ አዴ ጋር እኔ እኮ ስልጠና ሄጄ ነው ስል እንጀምር እግዚአብሔራዊ አስተሳሰብን ይዘን ፍጹምነትን ይዘን በጽድቅና በቅድስና ማገልገልን ይዘን እናድጋለን። ስለዚህ አንደኛ ወደ ላይ ስናድግ ወደ ሚናችን ነው እያደጋለው፣ ህይወታችን ነው የአገልግሎት ህይወት ነው። የአገልግሎት ህይወት ነው ማደግ የጀመረው። አሁን አገልግሎት ሰጪ ከነበረው ጋር ወይም ደግሞ ሰጪ ከሆነው ከእግዚአብሔር ጋር ስራውን ስሰጥ እኔ ለስራው ለዚህ አገልግሎት በቂ ነኝ ወይም ደግሞ ተዘጋጅቻለሁ የሚል ወደ እግዚአብሔር ስናድግ በህይወታችን ማደግ ይኖርብናል። ሮሜ ምዕራፍ 8 እና ቁጥር 29 ላይ እንደዚህ የሚል ቃል አለ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን። ይሄ ለዚህም አገልግሎት ቀድመው የታወቁ አሉ ማለት ነው። እግዚአብሔር ያወቃቸው አሉ ማለት ነው። ስለዚህ ቀድሞ ያወቃቸው እነዚህ የልጁን መልክ እንዲመስሉ አስቀድሞ ምን አድርጓል? ወስኗል። የልጁ መልክ ምን አይነት ነው? የአገልጋይነት መልክ ነው። ልጁ አገልጋይ ነው። ማን? ክርስቶስ። ወደዚህ ምድር ሲመጣ ራሱን አዘጋጀ። ቅድም እንደምንናገር ራሱን አዘጋጀ። ራሱን ካዘጋጀ በኋላ አገልግሎቱን ቀጠለ። አገልግሎቱን ሲያገለግል አንድም ቀን በአገልግሎቱ ላይ ያብረመረመበት እጭ ለምን መጣው ያለበት ቦታ የለው። ኢቨን በመጨረሻ ላይ በመስቀል ላይ ሆኖ እንኳን ጌታ ኢየሱስ ክርስቶስ የተናገረው ቃል ከኢየሱስ ክርስቶስ ከመስቀል ላይ ቃሎች ወይም ንግግሮች ጌታ ሆይ አባቴ ሆይ ለምን ተውከኝ? ፈቃድ ቢሆን ይህች ጽዋ ከኔ ትለፍ። አገልግሎት ነው። በመስቀል ላይ ሆኖ እያገለገለ ያለ ይሄን የመስቀል ላይን እንኳን በመስቀል ላይ ላለው ስቃይ እንኳን ጌታ ወይ ግደለኝ ወይም ደግሞ አውርደኝ ብሎ አላለም። ፈቃድ ቢሆን ነው ያለ። አንተ ብትፈቅድ። ምክንያቱም መጀመሪያውኑ እኔ እንደዚህ አምጥታኛል፣ ለዚህ እኔ ሬዲ ሆኜ መጥቻለሁ። አሁን ግን እኔ በዚህ ከምሰቃይ ስቃዩ እንዲቀንስልኝ እሱንም ብትፈቅድ አሁን ይሄንን ጽዋ ከኔ ይለፈው፣ ይለቅልኝ፣ ጨርሰው። ያመጣኸውን የሰጣኸኝን ይሄን አሁን ጨርሰው። ያው ፈቃድ ይሁን። የልጁ መልክ እስከዚያ ድረስ እስከ ሞት ድረስ ራሱን የማዘጋጀት መልክ ነው። ጳውሎስ ራሱን ሁልጊዜ የምንናገረውን ልበል። ጳውሎስ በራሱ ላይ እጅግ ስለተማመነ በራሱ ማንነት ላይ እጅግ ስለተማመነ እናንተ ክርስቶስን ምሰሉ አላለም። ክርስቶስ እኮ ብሎ አሁን ይሄን እንደምናገረው አይደለም። ክርስቶስ በመስቀል ላይ ሆኖ እንደዚህ ብሏል ነው እያልኩ ያለው ታዲያ። እሱ ግን ያለው እኔ እኮ ክርስቶስን መስያለሁ፣ ጨርሻለሁ። እሱን መምሰል ቢያቅታችሁ እኔን ምሰል። እኔ ሬዲ ነኝ ማለት ነው። ህይወቴ ሬዲ ነው። ለዚህ አገልግሎት ራሴን ጨርሼ አዘጋጅቻለሁ።
የልጁ መልክ የአገልጋይነት መልክ ነው። የአገልጋይነት ባህሪ ነው። ስለዚህ ይህም እኛ ክርስቶስን ወደ መምሰል በህይወታችን ደግሞ ማደግ እንዳለብን ለማስገንዘብ ክርስቶስን እየመሰልን ማደግ እንደሚገባን ህይወታችን ወደዚያ እንዲያድግ ለማስገንዘብ ነው። በአገልግሎት ውስጥ ማደግ ማለት ክርስቶስን ወደ መምሰል ማደግ ማለት ነው። ያም የእርሱ ጸባይ፣ የእርሱ ፍቅር፣ የእርሱ ርኅራኄ እርሱን ወደ ማንጸባረቅ ማለት ነው። ባህሪው ምንድን ነው? የክርስቶስ ባህሪው ምንድን ነው? ፍቅሩን፣ ርኅራኄውን እንደገና ደግሞ እሱን ለሰዎች ማንጸባረቅ ወይም ደግሞ ማሳየት፣ የእሱ ማንነት በእኛ ህይወት መታየት። በእውነት አገልጋይ ነው የሚባለው ማንነት በምን? በንግግር፣ በምን? በተግባራችን፣ በምን? በአካሄዳችን፣ በሁሉ ነገራችን የሚያስመሰክር ወይም ደግሞ ክርስቶስን የሚያሳይ ማንነት በፍቅራችን ያለንን ነገር ለሰው በመኖር በመስጠት ለሰው ስንራራ ቸርነት ስናደርግ ይሄ የክርስቶስ መልክ ነው ወይም ደግሞ ባህሪ ነው። ስለዚህ አንደኛ ወደ ላይ ስናድግ በህይወታችን እንዳድጋለን። በህይወታችን ስናድግ ክርስቶስን በመምሰል እናድጋለን። ይሄ ማስበኩን አይደለም፣ ማስተማሩን አይደለም፣ መዘመሩን አይደለም፣ የትኛውንም አይደለም። እሱን መምሰሉን ነው፣ ማንነቱን ነው፣ ባህሪውን ነው። ፍቅር ብለን ከመናገር ፍቅርን መኖርን ነው። እኛ ሪሮዎቹን ብለን መናገሩ አይደለም፣ ሪሩ ሆኖ መገኘቱን ነው። እዚህ ጋር ምሳሌውን ነው የተናገርኳል። ቃሉን ሳይሆን ቃሉን በህይወት ማሳየቱን ነው ህይወት ማለት ነው። ሁለተኛ በአገልግሎት ህይወት ማደግ ነው። ወደ ላይ ማደግ ስንጀምር ወይም ስንችል የምናድገው ወደ አገልግሎት ህይወት እናድጋለን። በአገልግሎት ህይወት ማደግ ማለት በአገልግሎት ህይወት ሙሉ ለሙሉ መለወጥ ወይም መስጠም ማለት ነው። ሙሉ ለሙሉ በአገልግሎት ህይወት የሰመጠ ሰው ወይም ደግሞ የጠለቀ ሰው፣ የተለወጠ ሰው በአገልግሎት ህይወት ማለት ነው። የጠለቀ ሰው ለምንም ነገር እጅ አይሰጥም፣ በምንም ነገር አይሳብም። ዛሬ ህይወታችንን ቆርሰን ግማሹን ለቤተ ክርስቲያን ግማሹን ለካምፓኒ ስራ ብለን የምንኖረው ኑሮ አይደለም። ሙሉውን ለዚህ ተጠርቻለሁ ብለን ራስን ወደዛ ወደ ማስገባት እናድጋለን። በህይወታችን ደግሞ የሚታየው ያ አገልግሎት ይሆናል። በአገልግሎታችን ሁለንተናችን ለውጥ ማሳየት ይጀምራል ወይም ደግሞ ይታያል። ወደ ላይ የሚያድገው አገልግሎት የማይሸፈን የማይከደን ለሁሉም የተገለጠ ነው። ሁሉም አይቶ የሚገለገል እንትና ያገለገለን ብሎ የሚለው ትክክለኛ አገልግሎት ነው። የተደበቀ ነገር የሌለበት ወይም ራሱን ደብቆ እንደዚህ ይባላል አይደል? አንዳንድ ጊዜ ለሆነ ነገር ስጦታ ሲሰጥ ስሜ አይጠቀስ ይባላል። ወይም ደግሞ አንድ ሰው ስሙን መግለጽ ያልፈለገ ሰው እንደዚህ አድርጓል። እንደዚህ የሆነ የሚያደርገው ነገር የተደበቀ ሰው አይደለም። አገልግሎቱና ህይወቱ የተገለጠ ለሁሉ የሚታይ የማይከደን የማይሸፈን ማንነት ማለት ነው። የሆነ ማጭበርበር ማመጣመጥ የሌለበት ራስን ለመሰወር ለመደበቅ ወይም ደግሞ ከሆነ ነገር ከምንባለው ነገር ወይም ደግሞ ከሚደርስብን ነገር ራስን ለመደበቅ የሚደረግ ጥረት የሌለበት ህይወት ማለት ነው አገልግሎት ማለት ነው። ራሳችንን ከዛ ከሆነ ነገር ጋር ፌስ ከሆነ ነገር ጋር
ላለመላተም ወይም ደግሞ ላለመግጠም ስንፈልግ ክርስቲያናዊ ወይም አገለጋዊ ማንነትን ከበር አድርገን በሌላ አቅጣጫ ልንገለጥ የምንፈልግበት እሱ ማንነት የሌለበት ማለት። አንድ ጊዜ ጴጥሮስ ይሄን ነገር አድርጓል። አንተ ደግሞ ከገሊላ ሰው ጋር አብረህ ነበር አይደለም ወይ ሲሉ፣ አረ እኔ አላውቀውም፣ እሱ ማን እንደሆነ ራሱ የምትሉት ማን እንደሆነ እኔ አላውቀውም፣ ግን አብሮ ነበረ፣ አብሮ ቆይቷል፣ ተምሯል። ለትንሣኤው ምስክር ነው የተባለ ሰው ግን አረ እኔ የምትል ስለምዘረዛ የምትሉት ሰው አላውቅም፣ አሁን እኔ እሳት መሞቁን ነው የፈለግኩት። ሰው በአገልጋይነት ጠልቆ ሲያድግ እንደዚህ አይነት ማመቻመችና ራስን የመደበቅ ነገር ወይም ደግሞ ከሁኔታዎች ጋር ላለመጋፈጥ ምንም አይነት ጥረት አያመጣም፣ ትግል አያደርግ። ስለዚህ ወደ ላይ ስናድግ በአገልጋይነት ህይወት እናድጋለን። ምክንያቶች አይከለክልም። ምንም አይነት ምክንያት አይከለክልም። ዛሬ እንደዚህ ይሆኛለሁ ታመን እያለ እንኳን በታመምንበት ራሳችንን በአገልግሎቱ ላይ እናኖራለን። በሆነም አሁን ሁላችንን በያዘው አጣብቀኝ ቢዚነት ውስጥም ሆነን ራሳችንን ለአገልግሎቱ እንሰጣለን። ክርስቶስን ለማንጸባረቅና ከማንጸባረቅ ህይወት ወደኋላ አንመለስም። ሶስተኛው ወደ ላይ ስናድግ በአስተሳሰብ እናድጋለን። በፊልጵስዩስ 2:5 ላይ በአስተሳሰባችን ወደ እግዚአብሔር እናድግ ዘንድ በክርስቶስ ኢየሱስ የነበረው ያ ሐሳብ በእናንተ ዘንድ ደግሞ ይሁን። በክርስቶስ ኢየሱስ የነበረው ያ ሐሳብ በእናንተ ዘንድ ደግሞ ይሁን። በሕይወታችን ወደ እግዚአብሔር ማደግ እንደሚገባን ሁሉ በአስተሳሰባችን ወደ እርሱ ማደግ ይኖርብናል። በአስተሳሰባችን እኛስ የክርስቶስ ልብ አለን። አንደኛ በእድገት እናድጋለን፣ በሕይወታችን በአገልጋይነት ህይወት እናድጋለን። ሁለተኛ ደግሞ በአገልግሎት ህይወት እናድጋለን። ሶስተኛ ደግሞ በአስተሳሰብ እናድጋለን። አስተሳሰባችን የአገልጋይነት አስተሳሰብ ይሆናል። ዘንድሮ እየተቀላቀለብን ተቸግር ሰው በሁኔታዎች ሰው በሚያልፍባቸው መንገዶች አስተሳሰቡ ቦታንና ጊዜን እየመሰለ ተቸግረናል። ወቅቱን፣ ጊዜውን፣ ቦታውን የሚመስል ህይወት ወይም ማንነት ሳይሆን በአስተሳሰባችንም እግዚአብሔርን የሚመስል አስተሳሰብ ይኖረናል ማለት ነው። ቀና የሆነ ትክክለኛ የሆነ ስትሬት ሰማያዊ የሆነ አስተሳሰብ ይኖረናል ማለት ነው። በልባችን ወደ እግዚአብሔር ማደግ እንዳለብን ሲመክረን እንዲያስተምረው የጌታን ልብ ማን አውቆት ነው ይላል። እኛ ግን የክርስቶስ ልብ አለ። ያ ማለት ሰፊ የሆነ አስተሳሰብ፣ በቀናነት በነገሮች ላይ በቀጥታ የሚያስብ ማለት ነው። ጥመት ወይም ደግሞ ተንኮል ወይም ደግሞ ክፋት ወይም ደግሞ ሌላውን ከመጉዳት ሁል ጊዜ ራሱን የከለከለ ማንነት። አራተኛው በእግዚአብሔር እውቀት እናድጋለን። ዛቱ እያለቀ ስላለ ነው ቶሎ ከዛ ሀሳብ የወጣሁት። በእግዚአብሔር እውቀት ማደግ፣ እግዚአብሔርን ማወቅ ማለት አይደለም። እግዚአብሔር እንደሚያውቅ እግዚአብሔር እውቀቱን ለእኛ አካፍሏል። ከራሱ ለሰው ልጅ እግዚአብሔር ከእውቀቱ ሼር አልፏል። ሁሉን አዋቂነትን አይደለም ሼር ያለ፣ ትንሽ ማወቁን ሼር አለ። ሁሉን አዋቂነት የእግዚአብሔር የማይለወጥ ህያው የሆነ ዘላለማዊ ባህሪ፣ ሁሉን ቻይነት፣ ዘላለማዊነት የእግዚአብሔር የማይለወጥ ባህሪ ነው።
እግዚአብሔር ግን ከሁሉን አዋቂነቱ ለሰው ሼር አርጓል። ምን ትንሽ ማወቅ። ስለዚህ በተሰጣን በትንሹ እውቀት እንዴት እንውቅ? እግዚአብሔር እንደሚያውቅ ወይም ደግሞ የእግዚአብሔር አይነት እይታ ይኖረናል ማለት ነው። ወደ ላይ ወደ እግዚአብሔር እናድጋለን ስንል በእውቀት ማደግ እንዳለብን ያሳያል። በአገልግሎታችን እግዚአብሔርን ማወቅ በአገልግሎታችን በማስተዋል መመላለስ ያካትታል። እግዚአብሔርን በማወቅና በማስተዋል ማደግ ሲባል ልብ ልንለው የሚገቡ ነገሮች አሉ። ይኸው እግዚአብሔር መንፈስ ስለሆነ በስጋ አእምሯችን ልናውቀው አንችልም። እግዚአብሔር መንፈስ ነው። በአገልግሎታችን ለማደግ እግዚአብሔርን ለማወቅ ሙሉ በሙሉ በመንፈስ ቅዱስ ማንነት ውስጥ እንገባል። ያን ጊዜ ከእግዚአብሔር የተሰጠው ከሼር የተደረገልን ትንሹ እውቀት ምን ይሆናል? በዛ መንፈስ ይሰፋል። ስለዚህ እውቀታችን እግዚአብሔራዊ ይሆናል። ወደ ላይ ስናገኝ አምስተኛውና ወደዛ ከመሄድ በፊት የእግዚአብሔርን ማንነት የሚገልጥልን የእግዚአብሔር መንፈስ ብቻ ነው። ምክንያቱም መንፈሱ ከመንፈሳችን ጋር ሆኖ ይመሰክራል ይላል። ሁለት መንፈስ ነው ያለ። አንደኛው መንፈስ ቀድሞው ስንፈጠር የነበረው መንፈስ ነው። ግን ቅዱሱ መንፈስ አምላክ የሆነው መንፈስ ወደ እኛ ውስጥ ስንቀበለው ጌታን ስንቀበል ወደ እኛ ውስጥ ሲመጣ ከማን ጋር ነው የተዋሃደው? በውስጣችን ከነበረው መንፈስ ጋር ነው የተዋሃደው። መጽሐፍ ቅዱስ ይህንን ነው የምናገረው። መንፈሱ ከመንፈሳችን ጋር ይመሰክራል ስል ቀድሞ በነበረው በተፈጥሯዊ ወይም ደግሞ እግዚአብሔር ከእስትንፋሱ ጋር ከሰጣን መንፈስ ጋር ቅዱሱ መንፈስ ይመሰክራል ወይም ደግሞ ይዋሃዳል። ስለዚህ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል፣ እውነትንም ሁሉ ይነግራቸዋል ይላል ዮሐንስ ወንጌል ምዕራፍ 16። ስለዚህ የግድ ራሳችንን ለመንፈስ ቅዱስ ማስገዛት አለብን። አምስተኛው ወደ ላይ ስናድግ እግዚአብሔርን በማወቅ ቅድሙ አራተኛው ከእግዚአብሔር እውቀት ወይም ደግሞ እንደ እግዚአብሔር ማወቅ። እንደ እግዚአብሔር ማወቅ ስላችሁ ደግሞ እግዚአብሔር ሁሉን ያውቃልና እኛም ሁሉን እናውቃለን አይደለም። አንድ ጊዜ ሰው እንደ እግዚአብሔር ለማወቅ መንገድ ገብቷል አለ። ይህን ከማን የተቀበለው? ሔዋን ሰይጣን የሰበከላትን እናንተ እንደሱ እንዳታውቁ ስለፈለገ ነው እኮ እንደዚህ ያለው። የእናንተ አይኖች ሲከፈቱ ልክ እናንተም እንደ እግዚአብሔር ታያላችሁ፣ ታውቃላችሁ። እግዚአብሔር ያንን ሊከለክል እኮ ነው ያለው እንጂ ይሄ ተክሉ ይሄንን ከዚህ ተክል ፍሬ መብላት ሞት የለም፣ እንደ እግዚአብሔር ማወቅ ትችላላችሁ። ስለዚህ ሰው እንደ እግዚአብሔር ለማወቅ ገባ። እግዚአብሔርን በማወቅ ላይ ማደግ ሲባል የእግዚአብሔርን የፍቅር ጸባዮች መረዳት። አገልግሎት የሚከናወነው በፍቅርና በመንፈስ ቅዱስ ኃይል ስለሆነ የመንፈስ ቅዱስን ኃይልና የትንሣኤውን ኃይል ወይም ህልውና የሚያገኘው በዚያ ስለሆነ ያንን ህይወት መኖር በመንፈስና በትንሣኤው ኃይል ለወንጌሉ አገልግሎት መኖር ወይም ደግሞ መቆም። ጳውሎስ በኤፌሶን ምዕራፍ 17 1 እና 17 ላይ እሱን ቃል አንብቤ አልቋል። እዛ ላይ አንድ ቃል ያለውን አነብና ምዕራፍ 1 እና ቁጥር 17 ላይ እንዲህ ይላል፣ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ ጥበብንና የመገለጥን መንፈስ እንዲሰጣችሁ
ይለምናሉ። ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምንም ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ሶስት ነገር ይናገራል እዚህ ጋር። አንደኛው የክብር አባት የሆነውን የጌታችን የኢየሱስ ክርስቶስን አምላክ ይበልጥ እንድታውቁ የጥበብና የመገለጥ መንፈስ ይሰጣቸው። የጥበብና የመገለጥ መንፈስ ሲመጣ ደግሞ ምን ያደርጋል? እርሱን የክርስቶስን የጌታችን የኢየሱስ ክርስቶስን አባትና አምላክ እንድናውቅ ያደርጋል። መጽሐፍ ቅዱስ ስለ ጥበብ እጅግ ብዙ ተናግሯል። በተለያየ ቦታ የተናገራቸው ጥበብ በተለያየ ስፍራ የተለያየ ነገርን ሲሰራ እናያለን። ጥበብ ከተሰጣን ዓላማ ወይም ደግሞ ስራ አንዱ ምንድን ነው? የኢየሱስ ክርስቶስን አባት እግዚአብሔርን እንድናውቅ ያደርጋል። ሁለተኛ ደግሞ በእርሱ የተጠራችሁለት ተስፋ በቅዱሳኑ ዘንድ ያለውን ክብር የሆነውን የርስቱን ባለጠግነት ታውቃላችሁ። በእርሱ ዘንድ ያለው የርስቱን የክብሩን ባለጠግነት ታውቃላችሁ። ይህንን ሳስብ አንድ ነገር ወደ ልቤ ይመጣል። በእግዚአብሔር ዘንድ ያለንን የርስቱን ትልቅነት ብናስብ ማለት ነው፣ እሱ በደንብ በርቶ ቢገለጥልን፣ በደንብ በርቶ ብናውቀው፣ ዛሬ በምድር ላይ አንድ ነገር ዞር ብለን አናይም። ወደዛ ብቻ እያየን ለዛ ነገር ነው። ትላንት የሆነ ሰው የተናገረውን ቃል በቤተሰብ ውስጥ የሆነ ነገር የተናገረውን ቃል እያወራን ይሄንን ነገር ከምሰጥ ሲኦል ይገባለሁ አለ አንድ ሰው። በዛን ጊዜ የመጣልኝ አንድ ነገር አለ። ጳውሎስ አሁን ዛሬ የምንቀበለው መከራ በወዲያኛው ዓለም ያለውን ካለው ክብር ጋር ሲመዛዘን የአሁኑ መከራ ምንም አይደለም ይላል። ምንም አይደለም። አሁን ዛሬ መከራ አለብን፣ እንደዚህ ከዚህ ነገር ጋር ተጋጨው፣ ከዚህ ይሄ ነገር ከበረኝ፣ የዚህ በሰልፍ ውስጥ አለው፣ በመከራ ውስጥ አለው የምንላቸው ነገሮች ሁሉ ከወዲያኛው ዓለም ጋር ወይም ደግሞ ከክብሩ ጋር ስናነጻጽረው፣ ስለዚህ ያ ሰው ለተናገረው ቃል እኔ እነዚህ አልኩ፣ አይ ሲኦል የሚለው ቃሉን ብቻ ነው እንጂ ያወቀው የሲኦልን ሳይዙን ስላላወቀ ነው እንደዚህ ያለው። የሲኦልን ሳይዝ ቢያውቅ ኖሮ አይደለም አልሰጥም። ኦ ማይ ጋድ! እዛ በሳሎናችን ቁጭ ቆይ እኛ እንዲህ ኦቨን ስንከፍት ኦቨኗ ውስጥ ያለችዋን ነገር ለማውጣት ስንት ነገር በእጃችን እየደረብናል። እዛም ጋር እኮ ሴኮንዶችን አናቆይም እኮ እጃችን። ይችኛዋ እንደ ብርሃኑ ማይታይ ሙቀቱ ብቻ እንደዚህ የሚያንገበግብ ከሆነ እዛ ላይ ያለው እሳቱ ያ ሲኦሉ ደግሞ ምን ያህል ከባድ ነው። እሱ ቃልን ብቻ ነው የሚያውቀው፣ መጠኑን ሳይዙን አላወቀውም ተባባል። ስለዚህ የርስቱን ክብር ባለጠግነት ታውቁ ዘንድ ይላል። የርስቱ ክብር ያ ባለጠግነት ምን ያህል እንደሆነ እናውቃለን። እግዚአብሔርን ስናውቅ እግዚአብሔር ለእኔ ያዘጋጀው እግዚአብሔር ለእኔ የሰራልን ብለን ሶስተኛው በዚህ ክፍል ጳውሎስ የተናገረ ያለው ለእኛ ለምናምነው ከሁሉ ይልቅ ታላቅ የሆነውን ኃይሉን እናውቃለን። ኃይሉን እናውቃለን። እግዚአብሔርን ስናውቅ የእግዚአብሔር ኃይል ምን ያህል እንደሆነ እናውቃለን። ሁለተኛ ደግሞ የክብሩን ባለጠግነት እናውቃለን። ሶስተኛ ደግሞ እግዚአብሔርን አምላክነቱን እናውቃለን። ወደ እግዚአብሔር ስናድግ በዚህ መንፈስ እናድጋለን። እግዚአብሔር ይርዳል። እስኪ ቆመን እንጸልያለን።